በድጋሚ ዳጣ ተያዘች። እክችን ውስጥ ከናታን ጋር የፍቅር ላይፍ እያሳለፉ ባሉበት አቡጌል ተደብቃ በድጋሚ ቪዲዮ በመቅረጽም ለእናቷና ለአቶ ደረጀ አሳየች። በዚህን ሰዓት ደረጀና ማርታ ተመካክረው ዳጣ ከዛ ቤት ወጥታ ቤት እንዲከራዩላትም አደረጉ። አሁን ላይ ዳጣ ከቤት ስትወጣ ውጪ ተብላ ስትገደድም የግድ ስትወጣ ናታንም እዚህ ቤት በፍጹም ልቆይ አልችልም፣ ዳጣ ከቤት ከወጣች አብሬ እወጣለሁ በማለትም ጥሎ ወጣ። አቡጌል በዚህን ሰዓት ፈጣ ቀረች እና ያደረገችው ነገር ናታንን እያሳጣት መሆኑንም ተረዳች። ሌላው አቶ ደረጀ እንዴት እንደዚህ ታደርጋለህ ናታን? አንተን አምኜ ልጆቼን ቤቴን ጥዬ ብሄድ እገዛ ቤቴ እንደዛ አይነት ነገር ለምን አደረግክ? በማለትም ጮኸበት። ናታንም አይደለም እኮ ጋሽ ሲልም ቪዲዮውን በደንብ አድርጌያቸዋለሁ። እንዴት እንደዚህ ታደርጋለህ? እኔ አንተን አምኜ እንደ ልጄ አድርጌ ቤቴን አስረክቤ ብሄድ አንተ ግን እንደዚህ አደረግ፣ በጣም አዝኜብሃለሁ ሲልም እንግዳውስ ዳጣን ካባረራችኋት በፍጹም ከዚህ ቤት መኖር አልችልም በማለትም እውነታውን ተናግሮ ልብሱን ሸክፎ ከቤት ላጥ ብለው ሄዱ። ዳጣና ናታን አሁን አዲሱ ቤት መግባት ቢኖርባቸውም ግን ደግሞ ደረጀ ድጋሚ ከዳጣን አጠገብ እንዳላይ ብሎ ናታንን አስጠነቀቀው። ዳጣ ብቻዋን ቤት ተከራይታ እንድትኖር ፈረዱባት። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ዳጣ ቀጣይ ፓርቲ ዘመተናል። ዳጣ በጣም የሚያሳዝን ችግር ውስጥ ገብታ ትገኛለች። ክችን ከናታን ጋር በጣም ደስ የሚል ሁኔታ እያሳለፉ ነበር። አቡጌል አባታችንን እንቀበል ብለው ሁሉም ማርታም አቡጌልም እንዲሁም ደግሞ ውሃ ሁነው ከቤት ወጡ። ነገር ግን ተመልሳ አጅሬዋ አቡጌል እኔ እኮ አሞኛል በማለትም ወይዘሮ ማርታን አታላ ወደ ቤት ተመለሰች። በዚህን ሰዓት በድብቅ በድጋሚ ቪዲዮ ቀረጸቻቸው። አሁን ላይ በጣም በሚያሳዝን ሁኔታ ያንን ቪዲዮ እነሱ በማያውቁበት ለእነሱም ሳትናገር ዳጣንና ናታንን ጉድ ሰራቻቸው። እነሱ ግን ስልኳን ፎርማት አድርገው ያሸነፉ ቢመስሏቸውም አቡጌል ያሰበችበትን ነገር ወደ ኋላ ስለማትል ከግብ እስካላደረሰኝ ድረስ በሚገርም ሁኔታ እንዳለ በሩጫ ቪዲዮ ቀርጻ እዛው ከሪፖርት ሳይወጡ ለአቶ ደረጀና ለማርታ ነገረቻቸው፣ ላከችላቸው ቪዲዮውን እንዲሁም ደግሞ ሪከርድ አረገችላቸው። በዚህን ሰዓት ወይዘሮ ማርታ ሳት ለብሳ ሳት ጎርሳ መጣች። ልጄን አላምን ብዬ ነው እንጂ ልጄ እንደዚህ እያደረገች ነው ብላ ነግራኝ አላምን አልኩኝ። ስለዚህ እውነቷን ነበር። አቡጌል አትዋሽም፣ አንድ ነገር ሳትይዝ አትከራከረኝም። በጣም እየተከራከረች ነበረ። እናም እኔም ደግሞ ዳጣን ከቤት ተከራይተልሽ ተዝከ ውጫለሽ ብዬ አስፈራርቼ ወጣሁኝ። ስለዚህ አቡጌል እውነቷን ነበረ ስትለውም አቶ ደረጀ ተረጋጊ ሲላትም ምንም መረጋጋት የለም፣ ይሄ ቤት የተከበረና በስነ ስርዓት የተኖረበት ነው፣ ማንም ዱርዬ መላላጫ ሊሆን አይችልም ስትልም ደረጀ ማንን ነው ዱርዬ የምትይው? ዳጣን ነው ሲላትም አዎ እሱም ቢሆን እንደዚህ ማድረግ የለበትም ነበረ፣ እንዴት ቢደፍራኝ ነው በማለትም ወይዘሮ ማርታ እንግዲህ አትንኮይ ባይ ስለሆነች እየሮጠች ቤት መጣች። ለአቶ ደረጀም እየተናገረችው ነገር ቢኖር ከዚህ በኋላ ዳጣን እዚህ ቤት ማየትም ሆነ መስማትም አልፈልግም፣ በቃ ሽታዋንም እዚህ ቤት ላገኝ አልፈልግም፣ ደረጀ ቤት ተከራይተ ከዚህ ቤት ትወጣለች ስትለውም እንዴት ይሄ ሊሆን ይችላል ሲላትም ሌላ ምንም አይነት ማስተባበያ ነገር አልፈልግም፣ ይች ሴትዮ ከዚህ ከቤት ትወጣለች አለች። በዚህን ሰዓት አቡጌል እንግዲህ እማዬ እሷ ብቻ ሳትሆን ሰላም መውጣት አለባት፣ ሰላም ራሷ አንዱ ትልቅ ችግር ናት፣ ሰላም ዳጣንና ናታንን ያጣበሰቻቸው እሷ ናት። በዚህ እድሜዋ እያቃጠረች ነበረ። ስለዚህ ሰላም መውጣት አለባት አለች። ልቤን ሳይሆን ከዚህ በኋላ ሰማሻለሁ አቡጌል፣ ግን ደግሞ ይህን ስልሽ ምንም አይነት ስህተት እንድፈጠር አልፈልግም። አሁን ሰላም የምትወድቅበት የሚያርሳት የለም፣ ቢሆንም ብዙ ነገር አድርጋልናለች። ስለዚህ እዚሁ ልትታረስ ይገባል ስትላትም እንዴ እሷንም እናረሰው በምንዳችን ነው፣ ከየት እንዳመጣችሁ ታውቂያለሽ አታውቂም?
አለቻት። እንግዲህ መስመርሽን አትለፊ አቢጌል በማለትም ወይዘሮ ማርታ ተቆጣቻት። ሌላው የሚያሳዝነው ነገር እጅግ እንግዲህ ልብ የሚነካው ውሃ ዳጣ ከዛ ከቤት ወጥታ ስትሄድ ደምን ባለቀሰች። እናም በእርግጥ ናታን ውሃ እመኝኝ ዳጣ ከዚህ ቤት ከወጣች አይሆንም ብለሽ አባዬን አስቀሪ፣ አይ ካለ ደግሞ እኔም እወጣለሁ ሲላት፣ አንተም የምወድህ ዳጣም የምወዳት ሁለታችሁም ከዚህ ከቤት ከወጣችሁ በቃ እኔ ራሱ ያስጠላኛል አለች። ናታንም ከሷ ውጭ ወደ ውጭ ለሰከንድም ቁጭ ብዬ አልጠብቅም በማለትም እንግዲህ ከዳጣ ጋር ጓዙን ሸክፎ ሄደ። ነገር ግን አቶ ደረጀ ማስጠንቀቂያ ሰጠው። ይኸውልህ በፍጹም እንደዚህ ልታደርግ አትችልም። እዳጣ ጋ አትኖርም። እዳጣ ጋ የምትኖረው ሰላም ናት። ምክንያቱም ሰላም አሁን በጣም ታማ ደክማለች። ስለዚህ የምትወልደው እዚህ ቤት ነው ብለን ተመካክረናል። እኔና ማርታ ወንድ ይዛ እዚህ ቤት እንድትቀመጥ አልፈልግልህም። በጣም እንዴት አይነት ብታወጣ ነው እንደዚህ የምትለው አለው። ጋሼ እሺ አንተ ታልክ፣ እኔ ከፈለግኩ ግን ዳጣን የትን ቦታ ቢሆን አላጣትም። አቢጌል የምታደርገው ነገር ትልቅ ችግር እየፈጠረች ነው። አንተም ደስ እንዳለ አለው። ምን አለ? ደስ እንዳለ ማለት ምን ማለት ነው? ናታን በዚህ ደረጃ አልጠበቅኩም ነበር። ወርደህ በጣም ዝቅ ብለን የተገኘህብኝ። እኔ ላንተ ትልቅ ክብር አለኝ። ልጄ ነህ ብዬ ነበር ማምነህ። ጭራሽ ልጆችን ዳጣ የኔ ኃላፊነት ነው ሲልም ቢሆንም እሷ ፈለገችው ነው አለ። ሌላው እንግዲህ ወይዘሮ ማርታ በተኛችበት አቢጌል ተነሽ እማዬ እያለች በሚገርም ሁኔታ ቀሰቀሰቻት። እሷም ምን የተረገምሽ ልተኛበት እጅሌ በማለትም ብታባረራትም አቢጌል የመጨረሻ ስለተናደደች የዳጣንንና የናታንን ቪዲዮ ይዛ እንግዲህ በተኛችበት ዳጣ ተመተኛታ በፊት ግን ዳጣ እየሮጠች አይታናለች አለችው ናታንን። ምኑን? ይኸውልህ ናታን አይታናለች፣ ቪዲዮ ቀረጻናለች እያለችው እያለ እሱም ያድንሽ መስሎሽ ነው አለቻት። እንዴ ምን ሆነሻል አቢጌል? አንተ ካዲ ነህ ካዲ። እሺ ጉዳችሁን ነው ማወጣው አለች። ምንድን ነው የምታየው? አንቺ የምትይው ነገር ምንም እያደረግን አይደለም። እና ልትዋሸኝ የሞከርክ ነው? ስትሳሳሙ እሷም ስስምህ አንተም ስስማት እኮ አይቻችኋለሁ። ጉዳችሁ በቅርቡ ይወጣል። እትዬ ተኝታለች፣ አትረብሻት፣ እንዳቀሰቅሻት አቢጌል ነይ ወደዚህ አላት። ዳጣን ልትመታት ስትል ኧረ እባክህ እንዳትረብሻት እንዳይሰማ ነው ያልከው አይደል? ጉዳችሁ በቅርቡ ይወጣል፣ እመኑኝ። አንተም እሷን አንቺም ከዚህ ቤት ውልቅ ብለሽ ትሄጃለሽ። አንተ ራሱ ክብረ ቢስ ቆሻሻ ነሽ አለችው። አንቺ ያምሻል እንደ ስርዓት ይኖርሽ አላት። እዩ እንዳይሰሙ እያልክ የምትጨነቀው ማንም ሰው የሚያምነኝ ስለሌለ ቪዲዮ ቀርጽላችኋለሁ። ይህም ቪዲዮ ደግሞ ለአባዬና ለማዬ ያሳያለሁ ብላ ቪዲዮውን አሳይታቸው ጥላቸው ወጣች። በዚህ ሰዓት ዳጣ ተጨነቀች። እባክህ ናታን የሆነ ነገር እናድርግ አለችው። ምን እናድርግ? አላውቅም። ስልኳን እንስረቀው። ሰርቀን እኮ ፓተሩን አናውቀው። በቃ ሰብርብር እናርገው ስልኳን እንዳይከፈት አድርገን አለችው። እንደ መስበርማ ሳይሆን ስልኳን ሰርቀን በቃ ስጆፍ ማድረግ ማለት ፎርማት ማድረግ አለብን አላት። ምን? አዎ እሺ በቃ ምንም ይሁን ምንም ከዚህ ጉድ እትዬና አባዬ ይህንን ነገር ማየት የለባቸውም አለችው። እሺ በማለትም አቢጌል በተኛችበት መሄድ እንዳለበት ተነጋገሩ። አንቺ ሂጂ ሲላትም ያመሃል አንድማ ካየ ሌላ ችግር ነው የሚፈጠረው። አንተ ትቻላለህ፣ ድንገት በትነቃ እንኳ ልታረጋጋ ትችላለህ አለችው። እሺ በማለትም ሰተት ብሎ እንግዲህ ሄደ። በዚህን ሰዓት ስልኳን በስንት መከራ ፈልጎ አገኘው። ከዛም ሁለቱም ፎርማት አድርገው ከቦታው መለሱላት። ጠዋት ስትነሳ አቢጌል እንግዲህ ለማያሳያታለሁ ያለችው ቪዲዮ ለአባቷን በቴሌግራም የላከችው ከነ ወይሱ ልምልም ብሎ ስልኳን ፎርማት ሆኗል። በዚህ ሰዓት በጠዋት ተነስታ ለወይዘሮ ማርታ የተፈጠረውን ነገር ስነግራት ወይዘሮ ማርታ ልታምናት አልቻለችም። በዚህን ሰዓት ሂጅ እዛ ልምጣ፣ ጾለቴን እንኳ የጧት ጾለቴን አላደረስኩም አለቻት። ከዛም ናታንና ዳጣን ቁጭ ባሉበት ሄዱ። አታፍሩም? ጭራስ ቁጭ ብላችኋል አለች አቢጌል። ሁላችሁ አንድ ነገር
ማንም ሰው ሳልፈቅድለት የሚተነፍስ ከሆነ ውርድ ከራሴ አቢጌል አሁን መናገር ትችያለሽ አለቻት። ናታንና ዳጣን ሲሳሳሙ አይቻለሁ አለች። እውነት ነው አለችው። እትዬ አዎ እትዬ እንደዛ አይደለም አለች ታናታን ቀበል አድርጋ። ፊልም እያየን እኔና ናታን ቁጭ ብለን እያወራን ነበር። ምንድን ነው የምታወሩት? የምናወራው ነገርማ ፊልም እያየን ፊልምና ውሸቷን ነው ዳጣ ሁልጊዜም ውሸታም ናት አለቻት። ወይዘሮ ማርታ ዝም በይ አንቺ ስትልም አዎ እትዬ ፊልም እያየን ነበር አለ እና ስለዚህ መረጃ አለኝ መረጃ ማለት ስልኬን ፎርማት አደረጉ ስልክሽን ፎርማት አደረጉ እሺ እንደውም ለአባዬ የላኩት ቪዲዮ አለ እሱን ለምን አልሰጥችም አንቺው እንደውም ግልግል እሱን አይተን እንገላገላለን አለች ወይዘሮ ማርታ። አቢጌል እንግዲህ ቴሌግራም ላይ ስትሄድ ቦይሱም ቪዲዮም የለ ይኸው አጥፍተውታል አለች። እንዴ ስልክሽን ኢንስቶል አደረጉት አልሽ? እሺ ታዳ ኢንስቶል ከሆነ እኮ የላክሽው ነገር መመለስ አለበት ይታያል። ኦኬ ምን እያልሽ ነው? እንዴት ብለው ታዳ ቪዲዮውን አጠፉት ስትልም ፎርማት ያደረጉት እኮ ኮዱን ስለማያውቁት ነው አይደል እንዳልሽ ከሆነ አለቻት። አላውቅም እማዬ አለች። በዚህን ሰዓት እናንተ ጋር መጨቃጨቅ ተስተካከሉ ብዬ ብመክርም ስላልሰማችሁኝ አሁን የመጨረሻ ውሳኔ ዳጣ ቤት እንከራይሽላለን ከዚህ ቤት እንወጣለን አለች ወይዘሮ ማርታ። ዳጣም እንደትዬ አለች። እውነቴን ነው ከዚህ በኋላ ሌላ ጭቅጭቅ አልፈልግም ብላ ሄደች። እንግዲህ አሁን አቢጌል ቁጭ ብላ ደስ አላት አይደል ሰላምን መባረር አለባት ስትልም ዝም በይ አንቺ ብላ ጥላት ሄደች ወይዘሮ ማርታ። በዚህን ሰዓት በሚገርም ሁኔታ አቢጌል ተደሰተች። ብዬሽ ነበር ከኔ ጋር መሳፈጥ። አሁን ሰላምና አንቺ እዚህ ቤት እያላችሁ ናታንን የግሌ ማድረግ ስለማልችል አሁን ስትሄጂልኝ ናታን የኔ ብቻ ነው አለች አቢጌል። በሚገርም ሁኔታ አሁን ላይ እጅግ በሚያሳዝን ዳጣ ልቧ ተሰበረ። ናታንም እሷ ከዚህ ከወጣችን የአንድ ደቂቃ አልኖርም አለ። ሌላው አሁን ላይ በሚገርም ሁኔታ ደረጀ ከውጭ እየመጣ ነው። እናም ሁሉም ሊቀበሉት ሄዱ። ዳጣ ቤት ውስጥ ክችን መስራት ጀመረች። ናታን ሄደ። እንዴ ወንድ ልጅ ክችን አይገባም አለችው። የኔ ቆንጆ እያለ እንግዲህ ሲያማልላት ነበር። ኧረ እባክህ ይመጣሉ ስትለውም አባዬ ሊቀበሉ ሄደዋል አላት። ተው ናታን በድጋሚ እንያዛለን አለችው። እሱም አትፍሪ እያለ እንግዲህ ደስ የሚል ላይፍ እያሳለፉ ነበር። አቢጌል ግን ቪዲዮውን የሚመልስ ሰው አናግራ እንደነበረ ለናታንም ነገረችው። አንቺ በውሸት ሰው ስታጣያ አይደብረሽም እንዳላት ውሸት ሳይሆን እውነት ነው አንተ ክብረ ቢስ አለችው። ለቻናሉ አዲስ የሆናችሁ ሰብስክራይብ ያደረጋችሁ መልካም ቆይታ ይሆንላችሁ።